የመቅሰፍት ቀናቶች አሜሪካዊው ሌተና ኮሎኔል ፖል ቲቢትስና ጃፓናዊው ቶስቶሙ ያማቺ አይተዋወቁም። የ30 እና የ27 ዓመት ወጣቶች ሆነው አጥቂና ተጠቂ አጥፊና ጠፊ ሆነው አገጣጥሟቸዋል። ሂሮሺማ በአቶሚክ ቦምብ ስትደበደብ ያማቹ አንደኛው ተጠቂ ነበር። ፖል ቲቢትስ ደግሞ ቦምቡን የጣለው አብራሪ በመሆኑ አጥቂ ነበር። ጊዜ ሄደ፣ ጊዜ መጣ። ፖልና ያማቺም ከሂሮሺማ ውድመት በኋላ ከ100 ሺዎች ሞት በኋላ ከ60 ዓመታት በላይ ለመኖር በመታደላቸው የየሀገሮቻቸውን ተጠፋፊነትም ሆነ አጋርነት ለማየት በቅተዋል። የአቶሚክ ቦምብ በብርታትም በብዛትም ከዚያን ጊዜው በ20 እጥፍ በላይ መሰራቱንም አይተዋል። ያማቺ የዚያለቱ የስቃይ ዱብዳ ሁለተኛ እንዳይደገም እንደወተወተና እንደታገለ አለፈ። ሐምሌ 30 ቀን 1937 ዓ.ም ሂሮሺማ በአቶሚክ ቦምብ ወደመች። በሦስተኛው ቀን ነሐሴ 30 ናጋሳኪ ጋየች። ሁሉም ነገር ተገለባበጠ። ሁለቱ ከተማዎች እንደፈረደባቸው የሰቆቃ ቋት ሆኑ። ጊዜ ሄደ፣ ጊዜ መጣ። ሁሉም አለፈ። ሂሮሺማና ናጋሳኪም ሁሉንም የረሱ መስለው መኖራቸውን ቀጥለዋል። በሕይወት ያሉ 250 ሺህ የሚሆኑ የቦምቡ ተጠቂዎች ግን የውግዘት ድምፃቸውን ማሰማታቸውን አልተውም። ሁለተኛ ማንም በማንም ላይ አቶሚክ ቦምብ አይጠቀም፣ ያ ቀን ሁለተኛ አይደገም ይላሉ። ባለፈው ሳምንት በሂሮሺማና በናጋሳኪ በተከበረው የመታሰቢያ በዓለም ላይ ይህንኑ ኃይለ ቃል አስተጋብተውታል። አሜሪካ የአቶሚክ ቦምብ ግንባታ የጀመረችው ከ1932 ዓ.ም ጀምሮ ቢሆንም ምናልባት ጀርመኖች ቴክኖሎጂውን አውቀው እንዳይጠቀሙበት በመስጋት በጥንቃቄና በዝግታ ነበር የምታከናውነው። የማንሃታን ፕሮጀክት በሚል ስያሜና ሽፋን ከአሜሪካኖቹ ሳይንቲስቶች በተጨማሪ በእንግሊዝና በካናዳ ሳይንቲስቶች ተሳትፎ የአቶሚክ ቦምቡ ሥራ ተጠናቀቀ። በኒው ሜክሲኮ ዳርቻ በሚገኘው ውቅያኖስ የተሳካ ሙከራ ከተደረገለት በኋላ የአሜሪካው ፕሬዝዳንትና ሥልጣኑን ከሩዝቬልት ከተቀበሉ 4 ወራት የሆናቸው ሃሪ ትሩማን ቦምቡን በጃፓን ላይ ለመጠቀም ዝግጁ ሆኑ። ጀርመን በሚያዝያ መጨረሻ ያለምንም ድርድር ተማርካለች። ጃፓን ግን ጦርነቱን ቀጥላ ነበር። በጃፓን ግንባር ዋናዎቹ ተፋላሚዎች አሜሪካኖቹ ናቸው። በተለይም በፐርል ሃርበር የጃፓን የባህር ኃይል መደብ የደረሰባቸውን ጉዳት አልረሱትም። ከ4 ዓመታት በፊት የጃፓን የባህር ኃይል የአሜሪካን የባህር ኃይል መደብ አጥቅቶ ትልቅ ተሸካሚ የጦር መርከብና 4 የጦር መርከቦች ወድመዋል። 188 አውሮፕላኖችና መጋዘኑ ወድሟል። 2402 ወታደሮች ሲገደሉ 1282 የአሜሪካ ወታደሮች ቆስለዋል። ከዚህ ጥቃት በኋላ ነበር አሜሪካ ወደ ሁለተኛው ዓለም ጦርነት የገባችው። ስለዚህ ከ5000 በላይ የጦር አውሮፕላኖችና ከ3 ሚሊዮን በላይ የጦር ሰራዊት ያላት ጃፓን ተመሳሳይ አደጋ እንዳትደግምና እጇን እንድትሰጥ የአቶሚክ ቦምቡን መጣል አምነውበታል። የአቶሚክ ቦምቡ የሚጣልባቸው የጃፓን ከተሞችም በጥንቃቄ ተመረጡ። ሂሮሺማ፣ ካኩራ፣ ኪዮቶ፣ ናጋሳኪና የመጨረሻው ምርጫ ቶኪዮ ሆኑ። ሂሮሺማ፣ ካኩራና ናጋሳኪ በጊዜው የጃፓን ጦር መሳሪያና የጦር መርከብ የሚሠራ ኢንዱስትሪ ያሉባቸው የወታደሩ ስንቅና ትጥቅ የተከማቸባቸው መሆናቸውን አሜሪካኖቹ አምነዋል። በተለይ ሂሮሺማ የ5ኛው ክፍለ ጦርና የደቡብ ዕዝ ጠቅላይ ጦር ሰፈር ነበረች። የአቶሚክ ቦምቡን ለመጀመሪያ ጊዜ ለግዳጅ የሚያውለውን አይሮፕላን የሚያበረው ሌተና ኮሎኔል ፖል ቲቢትስና ረዳቶቹ በጥንቃቄ ተመርጠው በሚስጥር በኔብራስካ አየር መደብ ሲሰለጥኑ ከረሙ። የ30 ዓመቱ ፖል ቲቢትስ በአውሮፓና በሰሜን አሜሪካ በተደረጉት ውጊያዎች ተሳትፎ ረጅም የበረራ ሰዓት አስመዝግቧል። የጀነራል አይዘናወር ልዩ አብራሪም ሆኖ ሰርቷል። ቦምቡና ባለሙያዎቹ ፓሲፊክ ላይ በምትገኘው የጦር ምድብ ወደ ቴናን ደሴት ተጓጓዙ። የቴናን ደሴት ከሂሮሺማ የ6 ሰዓት በረራ ርቀት ላይ ናት። አርብ ሐምሌ 30 1937 ዓ.ም ንጋት ላይ ፖል ቲቢትስ በሚያበረው ቢ29 ላይ ትንሹ ልጅ ብለው የቅጽል ስም የሰጡትን የአቶሚክ ቦምብ ጫኑት። ሌላ ቢ29 አውሮፕላን የተለያዩ ዕቃዎች ጭኖ እንዲከተል ተዘጋጀ። እያንዳንዱን እንቅስቃሴ በፎቶግራፍ የሚቀርጽ ሌላ አይሮፕላንም ተከትሏል። በረራው ተጀመረ።
አየሩ ለበረራ የተመቸ ነበር። ሰላማዊ ውቅያኖስም በሰላማዊ እርጋታው ላይ ነበር። ቢ29 ከ12 ሰዓታት በላይ ለመብረር የሚያስችለውን ነዳጅ ጢም አድርጎ የመቅሰፍት ሞት ተሸክሞ ተንሳፈፈ። የፖል ቢ29 አውሮፕላን ወደ ሂሮሺማ አቅጣጫ አስግጎ በሚበርበት ወቅት ሂሮሺማና ነዋሪዎቿ የተለመደውን የቀን ሕይወታቸውን ለመጀመር የጠዋት ዝግጅታቸው ላይ ነበሩ። ሰራተኛው በየመስሪያ ቤቱ ስራውን ጀምሯል። ተማሪዎች ትምህርታቸውን ቀጥለዋል። ልጆች እየተሯሯጡ ይፈነድቃሉ። ገበያው ደርቷል። ሆስፒታሎች፣ ፋብሪካዎች፣ ሱቆች በተለመደው የሥራ ሸብረብ ላይ ነበሩ። ቀኑ ብሩህ የበጋው ወራት ነው። ጉዷን ያላወቀችው ሂሮሺማ ስለ ነገ ታስባለች። የ5 ዓመት፣ የ3 ዓመት፣ የ10 ዓመት ዕቅዷን ታሰላስላለች። ያን ዕለት ገና በጠዋቱ የአደጋ ማስጠንቀቂያ ደወል ተደወለ። ጊዜው የጦርነት በመሆኑ የአውሮፕላን አደጋው ማስጠንቀቂያ ሲደወል ሁሉም ወደ መከላከያ ጉድጓድ ገብቶ ይከለላል። የጃፓኖች ራዳር ከፍንዳታው 1 ሰዓት በፊት በሩቅ ርቀት አውሮፕላኖች ወደ ደቡብ ጃፓን እየተጓዙ የመሆኑን መረጃ አስተላለፈ። እየቀረቡ ሲመጡ የራዳር ባለሙያው 3 ብቻ አውሮፕላኖች በሩቅ ከፍታ ላይ መሆናቸውን አረጋገጠ። መረጃው ሲተላለፍ ለሂሮሺማ ነዋሪዎች የአደጋ ማስጠንቀቂያ ተደወለላቸው። በተለይ ቢ29 አውሮፕላን ከሆነ ከቤት ውጪ ባሉ መከለያዎች እንዲገቡ በሬዲዮ ተላለፈ። ያን ጊዜ ሂሮሺማ ከጃፓን 7ኛዋ ከተማ ሆና የምትቆጠር ነበረች። ከ340 እስከ 350 ሺህ የሚገመት ሕዝብ ይኖርባታል። ከ90 ሺህ በላይ በአብዛኛው በእንጨት የተሰሩ ዘመናዊ ቤቶች ነበሯት። ቢ29 በ32000 ጫማ ከፍታ በ393ኛው ስኳድሮን አዛዥ እየበረረ የ6 ሰዓት የአየር ጉዞውን አጠናቆ ወደ ኢላማው በአዮኖ ወንዝ ድልድይ አካባቢ ወደሚገኝበት ዋነኛዋ የከተማ እምብርት ተጠጋ። ሌተና ኮሎኔል ፖል ቲቤትስ በጃፓን አቆጣጠር ከጠዋቱ 2 ሰዓት ከ15 ከ31000 ጫማ ከፍታ ላይ ሆኖ አቶሚክ ቦምቡን ለቀቀው። ትንሹ ልጅ እየተገለባበጠ ቁልቁል መንደርደር ጀመረ። ትንሹ ልጅ የሚል ቅጽል የሰጡት የዩራኒየሙ አቶሚክ ቦምብ ከ20,000 ቶን ተቀጣጣይ ፈንጂ ወይም ከ40 ሚሊዮን ፓውንድ ተቀጣጣይ ፈንጂ በላይ ኃይል አለው። ይህ ማለት 2 ካርጎ መርከብ ይሞላል ማለት ነው። ወይም እንደ አብራሪው ፖል አገላለጽ አሜሪካ በሁለተኛው የዓለም ጦርነት ወቅት ለ4 ዓመታት ከጣለቻቸው ቦምቦች ሁሉ የበለጠ ነበር። የጨረሩ ኃይል ከፀሐይ ብርሃን 10 እጅ ይበልጣል። ስለዚህ ማንኛውም ያየውን አይን ለማውደምና በማንኛውም አካል ሰንጥቆ ለመግባት አቅም አለው። ትንሹ ልጅ 43 ሴኮንድ ወደ መሬት ወርዶ ከመሬት 600 ሜትር ከፍታ ላይ ሲደርስ ፈነዳ። መጀመሪያ ታይቶ የማይታወቅ ብልጭታ ታሳየ። ብልጭታው ከፀሐይ ብርሃን እጅግ የበዛ ያዩትንም አይናቸውን የሚያፈርጥ ነበረ። ተከትሎ የመጣው ፍንዳታ ይህን ይመስለዋል፣ ይህን ያክለዋል ሊባል በፍጹም አይቻልም። ድምፁ ብቻ በብዙ ኪሎ ሜትሮች ርቀት መሬቷን አንቀረቀባት። ሂሮሺማን በሰኮንድ ውስጥ ዶግ አመድ አደረጋት። የድምፁን ኃያልነት በ32000 ጫማ ከፍታ ላይ ሆኖ ከፍንዳታው ከ5 ኪሎ ሜትር ርቀት ላይ የሚበረውን ቢ29 እንኳ ንጦታል። ቦምቡ በድልድዩና በሆስፒታሉ አጠገብ ሲፈነዳ ከአካባቢው ያስነሳው አቧራ ከ18 ኪሎ ሜትር በላይ ወደ ላይ ሲውተለተል ታየ። ያንን ኃያል ጭስ ከአውሮፕላኑ ላይ ሆኖ ቁልቁል ያየው አብራሪው ፖል ቲቤትስ እንደ ሲኦል ጥቃርሻ የመሰለ ነጭና ግራጫ መልክ ያለው ሲል ገልጾታል። ያን ጊዜ ነው ረዳት አብራሪው ያምላክ ያለ ምንድነው ያደረግነው የሚለውን እስካሁን የምትጠቀስለትን ንግግር ያሰማው። የፍንዳታው ምስል ብዙዎቹ በየራሳቸው አታየ ገልጸውታል። የጅብ ጥላ ምስል የያዘ ነጭ፣ ቢጫ፣ ሐምራዊ፣ ጥቁር፣ ጨለማ፣ ብርሃን ያለው እያሉ ገልጸውታል።
የአቶሚክ ቦምቡ ከተጣለ 43 ሴኮንድ በኋላ ሂሮሺማ መዓት ወረደባት። በማክሮ ሴኮንድ ውስጥ ሁሉም ነገር ጭጭ አለ። ፈጽሞ እንዳልነበር ሆነ። በየትም ቦታ ቃጠሎ፣ በየትም ስፍራ ዋይታ፣ በማናቸውም ስፍራ ሟችና ቁስለኛ፣ በማናቸውም ቦታ ሁሉ የስቃይ ድምፅ መስማት ሆነ። በተለይ በኢላማው 1.6 ኪሎ ሜትር ዙሪያ ገባ የሚንቀሳቀስ ነፍስ ያለው ነገር ማየት በጭራሽ አልተቻለም። እጥ ይሁን ስምጥ የነበረውና የተፈጠረው ሁሉ የት እንደገባ አልታወቀም። መሬቱ የውስጠኛው አፈር ተገልብጦ ሰፊ እርሻ መሰለ። 11 ኪሎ ሜትር ዙሪያ በሳት ጋየ። ያን ዕለት በሂሮሺማ የደረሰውን ጥፋት ለመግለጽ ፈጽሞ አይቻልም። በሂሮሺማ ያለው የሙዚየም አስተናጋጆች የሚሉትም ይሄንኑ ነው። ይህ ለማስታወሻ እንጂ የሆነውን ለማሳየት አይቻልም። ሂሮሺማ በ9 ሴኮንድ ውስጥ እስከ 80 ሺህ የሚደርሱት ነዋሪዎቿ በሳትና በጨረር ተንገብግበው ተረፈረፉ። አገዳደሉም ለመናገር ለጆሮ የሚገለማ ላፍ የሚኮሰኩስ ነው። አንጀታቸው እየተዘረገፈ፣ ሰውነታቸው እየተገሸለጠ፣ ከልክ በላይ እያበጡ፣ የውስጥ አካላቸው ወደ ላይ እየወጣ ፈጽሞ የሰውነታቸው ቅርጽ እየተለዋወጠ ሞቱ። በዚያ የአቶሚክ ቦምብ የተነደፉ ከፍንዳታው 4 ወራት በኋላ ድረስም እስከ 150 ሺህ የሚደርሱ ነዋሪዎች አልቀዋል። ከሞቱት ውስጥ 60 በመቶ የሚሆኑት በቃጠሎውና በቦምቡ ነጸብራቅ ጨረር፣ 30 በመቶ የሚሆኑት የግንቡ ፍርስራሽ ተጭኗቸው ነበር። 10 በመቶ የሚሆኑት ሩሃቸውን እየሳቱ አጉል ቦታ እየወደቁ አለቁ። 90 በመቶ የሚሆኑት ዶክተሮችና 93 በመቶ የሚሆኑት ነርሶችም ያን ዕለት አብረው አልቀዋል። 9,000 ከሚሆኑት ቤቶቿ 60,000 የሚሆኑት እንዳልነበር ሆነው ወድመዋል። አንዳችም ነገር ለምልክት አልቀረላቸው። በሕይወት የተረፉት ቤታቸውን የት እንደሆነ እንኳን ለማወቅ እስኪቸገሩ ድረስ ፈጽሞ ጠፍቷል። ሂሮሺማ ምድረ በዳ ሆነች። ያሉት የጦር ሽማምንት የሂሮሺማ ግንኙነት በድንገትና በሚያሰጋ ሁኔታ ሲቋረጥባቸው ደነገጡ። የሬዲዮ፣ የራዳር፣ የስልክ፣ የመብራት ግንኙነት በሙሉ ጸጥ ብሏል። ቢቸግራቸው በአይሮፕላን ሰው ላኩ። ወዲያው ከቶኪዮ የሚተላለፈው ሬዲዮ አስደንጋጭ ዜና አስተላለፈ። በሂሮሺማ አንዳች ነፍስ ያለው ነገር የለም። ቱስቶሙ ያማቺ ሂሮሺማ የሄደበትን የንግድ ጉዳዩን ፈጽሞ የሚገዛውን ገዝቶ ወደ ቤቱ ናጋሳኪ ሊመለስ ሲል ዕቃ ረሳና ከባቡር ጣቢያው ተመለሰ። ግን ክፉ ግር ሆኖበት ሲመለስ ከቦምቡ ፍንዳታው ጋር ተገጣጠመና ጀርባው በሳት ተለበለበ። ግን አልሞተም። አብራሪው ኮሎኔል ፖል ግዳጁን ፈጽሞ ጦር ሰፈሩ ሲገባ ያማቺ በጣር እያቃሰተ መሬት ላይ እየተንከባለለ እርዳታ ይፈልግ ነበር። ያን ዕለት የአየር አደጋ ማስጠንቀቂያው ከጧት ጀምሮ ጮኸ። እኛ ልጆቹም ለአውሮፕላን አደጋ ወደ ተዘጋጀውና ቦምቡ ከተጣለበት 800 ሜትር ርቀት ወደሚገኘው መከላከያችን ገባን። ብዙ ልጆች ጉድጓዱን አጣበውታል። ጥቂት እንደቆየን ማስጠንቀቂያው ቆሟል የሚል ድምፅ ተሰማና የተወሰኑ ልጆች ከመከላከያ ጉድጓዱ ወጡ። እኔና እህቴ ግን አልወጣንም። እጅግ የሚያንጸባርቅ ብርሃን ታየን። ወዲያው ከማዕዘን እስከ ማዕዘን ሁሉም ወደመ። ኃያል ሞገድ ያለው ነፋስ ተነስቶ አላቀን። ያን ጊዜ ራሴን ሳትኩ። ነፍሴን ሳቅ። ባዶ የነበረው መደበቂያችን ሰውነታቸው በተበጫጨቀ በተቆራረጠ የሰው ስጋ አይናቸው ተጎልጉሎ በወጣ የተቃጠለው ሰውነታቸው ከቀድሞ 3-4 ጊዜ ባበጠ ሰዎች ተሞልቷል። በየቦታው ውሃ የሚሉ ሰዎች ድምጽ ይሰማል። እባካችሁ ግደሉኝ የሚል የሰቆቃ ድምጽም ይሰማል። እህቴ፣ ጓደኞቼ ምን እንደሆኑ አላውቅም። በአጋጣሚ ግን እንድናኖሩ ተገናኘን። አንዱን ጓደኛዬን አየሁት። ሆዱ ተቃጥሎ አንጀቱ ተዘርግፎ ከውጭ ይታያል። ከውጭ አንድ ሰው
የተረፈ ሰው አለ እያለ ሲጮህ ሰማሁ። ድምፅ አሰማነውና እንዲረዳን ጠየቅነው። ውጭውን ሳይ ተንቀጠቀጥኩ። አንዳችም ቤት አልነበረም። አንዳችም። ተራራው ብቻ ይታያል። ከእህቴ ጋር ወደ ቤት ስንሄድ እህታችን፣ እናታችን ከጎረቤቶቻችን ጋር የቤት ፍራሽ ተጭኗቸው ሞቷል። ሂሮሺማ ረፋድ ላይ ህዝቧ ምጥጥ ብሎ ከተፈጸመ በኋላ የአሜሪካው ፕሬዝዳንት ትሩማን መግለጫ ሰጡ። በመግለጫቸው አቶሚክ ቦምቡ የተጣለው በወታደራዊ ተቋም ላይ ነው አሉ። ውሸታቸውን ነበር። ከሞተው 2/3 በላይ ሲቪሉ ሲሆን በአብዛኛው የወደመውም የሲቪሉ ንብረት ነበር። ፖለቲካ የሞራል ስሜትን እንደማትከተል የዚያን ጊዜው የፕሬዝዳንት ትሩማን ንግግር ያስረዳል። The world will note that the first atomic bomb was dropped on Hiroshima, a military base. የመጀመሪያው አቶሚክ ቦምብ ሂሮሺማ ባለው ወታደራዊ ተቋም ላይ ተጥሏል። We have used it in order to shorten the agony of war, in order to save the lives of thousands and thousands of young Americans. We shall continue to use it until we completely destroy Japan's. ቦምቡን የተጠቀምንበት አስቀያሚውን ጦርነት ባጭሩ ለመቅጨትና በሺና በሺ የሚቆጠሩትን አሜሪካውያን ወጣቶች ሕይወት ለማዳን ስንል ነው። የጃፓን አምባገነናዊ ኃይል በፍጹም እስካልተደመሰሰ ድረስ አቶሚክ ቦምቡን መጣላችንን እንቀጥላለን። ትሩማን እንዳሉት የቦምቡ ጥቃት ቀጣይ ሆነ። የጃፓን መንግሥት የሂሮሺማውን አደጋ አይቶ እጁን አልሰጠም። ስለዚህ በሦስተኛው ቀን ወደ ሁለተኛዋ ኢላማ ካኩራ ወደብ አቶሚክ ቦምብ እንዲጣል ትእዛዝ ተሰጠ። ሻለቃ ቻርልስ ስዊኒ የ393 ስኳድሮን ኮማንደር ቢ-29 አውሮፕላኑን በአብራሪነት ይዞ ከበረራ አባላቱ ጋር ወደ ካኩራ ገሰገሰ። እንደ ሂሮሺማው ሁሉ ተመሳሳይ ግዳጅ ያላቸው 2 አውሮፕላኖች ተከትለውታል። ወፍራሙ ሰው የሚል ስያሜ የሰጡትን አቶሚክ ቦምብ ይዞ ከቲናን ደሴት የ6 ሰዓቱን በረራ ጨርሶ ካኩራ ከተማ ደረሰ። ግን ከተማዋ 75 በመቶ በጥቅጥቅ ደመና ተሸፍና አገኛት። ኢላማውን ለመምታትም ለማየትም አይቻለውም። ሻለቃ ስዊኒ አውሮፕላኑን በካኩራ ላይ 3 ጊዜ እምቧለል ያዞረው፣ አልቻለም። ከዚያ በላይ መቆየት ደግሞ የነዳጅ እጥረት ሊያስከትልበት ሆነ። ስለዚህ ወደ ሁለተኛዋ ኢላማና ለካኩራ ቅርብ ወደ ሆነችው ናጋሳኪ እንዲያመራ ታዘዘ። ትረፊ ያላት ካኩራ በደመና ሸፍነው አምላኳ ዳናት። ናጋሳኪ የወደብ ከተማ ናት። መርከቦች፣ ጀልባዎች፣ መኪናዎችና ታላላቅ የጦር መሳሪያ የሚሰሩ ፋብሪካዎች ተገንብተውባታል። ውብ ከተማ ነበረች ይላሉ። የናጋሳኪ ነዋሪዎች በሂሮሺማ የሆነውን ሁሉ ሰምተዋል። ሕይወታቸው የተረፈላቸው የሂሮሺማ ነዋሪዎችም በባቡርና በመኪና ተጓጉዘው ወደ ናጋሳኪ ደርሰዋል። እነዚያ ሰዎች መከራቸው አላለቀላቸው ኖሮ መከራዋን ወደምትጠብቀው ናጋሳኪ ተሰበሰቡ። ያማቺ በሂሮሺማ በቆሰለ ማግስት ወደ ቤቱ ወደ ናጋሳኪ ተመልሶ ከሚስቱና ከልጁ ጋር ተገናኝቷል። ከዚያ መዓት መውጣቱ እያስደነቀውና ቁስሉን እያስታመመ እያለ ቢ-29 ከረፋዱ 5 ሰዓት ከ10 ላይ ሂሮሺማ ላይ ያየውን የአቶሚክ ቦምብ ይዞ ከተፋለ። ወፍራሙ ሰው ብለው የሰየሙት የአቶሚክ ቦምብ ክብደቱም አቅሙም በሂሮሺማ እንደተጣለው መንትያው እኩል ነው። ከ31000 ጫማ ከፍታ ላይ ተለቀቀ። 43 ሴኮንድ ወደ መሬት ተምዘገዘገ። ከመሬት 469 ኪሎ ሜትር ከፍታ ላይ ሲደርስ ፈነዳ። የናጋሳኪው ቦምብ ኢላማውን በጥቂት ርቀት ስቶ ሸለቆው ላይ አረፈ። በጉዳቱ ላይ ግን ለውጥ አላመጣም። የኢላማው ዙሪያ ገባ ከ1 እስከ 2 ኪሎ ሜትር ቢሆንም 3 ኪሎ ሜትር ድረስ ከተማዋን ምድረ በዳ አደረጋት። አትክልቶች ስራቸው እስኪመነገል ድረስ መሬት ተገለባበጠች። ነዋሪዎቿ በነዲድ ጨረር ተንገብግበው አለቁ። ዘግናኝ እልቂት፣ ታይቶና ተሰምቶ የማይታወቅ ፍጅት፣ የሰው ልጅ ውድመት።
ያን ዕለት በሚስቡሺ ኤሌክትሪክ ፋብሪካ የበጎ ፈቃደኛ ሐኪም ሆኜ እየሰራሁ ነበር። ናጋሳኪም ደስ በሚሉ በት ላይ ነበረች። በመስኮትም ወደ ውጭ እያየሁ ነበር። ከባቡር ጣቢያው አካባቢ የብርሃን ነጸብራቅ እንዳየሁ አለቃዬ ከመስኮቱ አጠገብ ዞር በይ እያለ ሲጮህ ሰማሁት። ወደ ጠረጴዛዬም ስመለስ ሕንጻው በኃይለኛ ነገር ተመታና በማዕበል ውስጥ እንዳለ ጀልባ ተናጠ። ራሴን በእጄ ሸፍኜ ወደ መሬት ተደፋው። ሕንጻው ይንቀጠቀጣል፣ በላይ ላይም ብዙ ነገር ይወድቅብኛል። ተረጋግቼም ስነሳ አየሩ በቢጫ አቧራ ተሸፍኖ አየሁት። በፋብሪካው ውስጥም ሮጥኩ። አለቃዬ ሲያኝ ድነሻል፣ በይ የመጀመሪያ እርዳታ ስጪ አለኝ። በአየር መከላከያ ጉድጓድ ለመግባትም ስሞክር ጉልበቴ ተንቀጠቀጠ። የሬሳ ክምር፣ ያሰቃቂ ቁስለኛ ሰውነት ጉድጓዱ ሞልቶታል። ብዙዎች ከሰውነት ውጭ ሆነዋል። ልብሳቸው ተቦጫጭቆ ሰውነታቸው ጋይቷል። አንድ ዶክተር ራሱ ቢቆስልም ሌሎቹን ይረዳ ነበር። እኔን እንዳየኝ ወደ አንድ ሰው አመለከተኝ። ሰውየው ይንቀጠቀጣል። በረደኝ በረደኝ እያለ ይንቀጠቀጣል። አለበስኩት፣ ግን ለውጥ አላመጣም። ዶክተሩ ወደ አንድ ወጣት አመለከተኝ። 15 ዓመት ይሆነዋል። በአንገቱ ላይ ትልቅ ሰንበር ተጋድሟል። አይኑን ገልብጦ እንደምሞት አውቄዋለሁ አለኝ። አይዞ አትሞትም ስለው ደሜ ሲወርድ አትሰሚም አለኝ። እንዲህ እያለኝ ሞተ። ከሰዓት በኋላ 11 ሰዓት ሲሆን ወደ ቤቴ ለመሄድ መንገድ ጀመርኩ። አቶሚክ ቦምብ መሆኑን አላወቅኩም ነበር፣ ግን አንድ አስከፊ ነገር መፈጸሙ ገብቶኛል። አእምሮዬ በድንጋጤ ስለደነዘዘ ምንም ነገር አይሰማም። ወደ ቤቴም ሲሄድ የከተማዋ ቤት ሁሉ ፈጽሞ እንዳልነበር ሆኗል። ነፍስ ያለው አንዳችም ነገር አላይም። አረንጓዴ ተክሎችም ወድመዋል። ከዚያ ባዶ ቦታ ዝም ብዬ ሮጥኩ። ድንገቱን ቆምኩ። ከፊቴ አንድ ነገር ሲመጣየው ሰው ነበር፣ ግን ፈጽሞ አይመስልም። ጸጉሩ ተገሽልጧል። ፊቱ 2-3 እጥፍ ተልቋል። ከክንዱ ላይ የተገሸለጠው ስጋው ተንጠልጥሏል። ወደ እኔ ሲመጣ ፈራሁትና ሸሸሁት። ውሃ 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 ተቃጠልኩ ሲል ሰማሁትና ተመለስኩ። ወዲያውም ተዝለፍልፎ ወደቀና ሞተ። በናጋሳኪ ከነዋሪዎቿ በቀር ሸሽተው የመጡ የሂሮሺማ ነዋሪዎች፣ የአሜሪካ የጦር ምርኮኞች፣ የኮሪያና የቻይና የጉልበት ሠራተኞች አብረው አልቀዋል። ያማቺ አሁንም በታምር ዳነ። በግንብ ውስጥ ተከልሎ ሳይቆስል ዳነ። አሜሪካ የጣለቻቸው የሁለት አቶሚክ ቦምቦች ጉዳት ያን ዕለት ብቻ ያበቃ አልነበረም። ጥናቶች እንዳረጋገጡት በ1 ኪሎ ሜትር ዙሪያ ገብ የተገኙ ከፍተኛ የጨረሩ ተጠቂ ሆኑ። ከ2 ኪሎ ሜትር እስከ 4 ኪሎ ሜትር ድረስ የመለስተኛ ጨረር ሰለባ ሆነዋል። የጨረር ሰለባ የሆኑት ለደም፣ ለቆዳ፣ ለአንጀት ካንሰር በሽታ ተጋለጡ። አካላተ ጎደሎ የሆኑ ልጆች እንዲወለዱም ምክንያት ሆነ። ቦምቡ ከተጣለ 5 ዓመት በኋላ በ100 ሺህ የሚቆጠሩ ተጠቂዎች በካንሰር ህመም ሞተዋል። ናጋሳኪ ከተደበደበች በኋላ የጃፓን መንግስት እጁን ባለመስጠቱ ቀጣይ ድብደባ ለማካሄድ ኮሎኔል ፖል ትዕዛዝ ደርሶት ወደ ቲናን ደሴት የአየር መደብ ተንቀሳቀሰ። ሌላው እርምጃ ከመወሰዱ በፊት የጃፓን መንግስት የጦር ኃይሉ እጁን እንዲሰጥ ንጉሱ ሂሮሂቶ አዘዙ። ውሳኔው ከጦር ሚኒስትሩ ጀምሮ በአንዳንድ ወታደራዊ መሪዎች አልተደገፈም። ስለዚህ መፈንቅለ መንግስት ለማድረግም አሰቡ። የጃፓን የጦር ሚኒስትር ጀነራል አናሚ የንጉሱን ትዕዛዝ ማክበር አለብን ብለው ትዕዛዙን አስተላለፉ። በግላቸው ግን እውነተኛ ወታደር እጁን አይሰጥም ብለው ራሳቸውን ገደሉ። አገዳደላቸውም እንዲህ ነበር። ጀነራሉ የክብር ኮታቸውንና ማዕረጋቸውን አውልቀው በሸሚዝ ብቻ ሆኑ። ረዳታቸው አብሮ ቆሟል። በባህላዊው የሶቡኮ ስለት በሁለት እጃቸው ይዘው በራሳቸው ሆድ ላይ ሸቀሸቁት። በፍጹም ጽኑነት የገዛ ሆዳቸውን በስለቱ ወደ ላይና ወደ ታች አበራዩት። ወዲያው ከንበል አሉ። የጃፓን መንግስት እጁን ሰጠ። 40,000 የአሜሪካ ወታደሮች
ሂሮሽማን ያዟት፣ 25 ሺዎቹ ደግሞ ናጋሳኪን ተቆጣጠሩ። የአሜሪካ ወታደሮች ጃፓን ምድር እንደገቡ በሁለቱ ከተሞች የደረሰውን አደጋ የሚዘግብ ዶኩመንተሪ ፊልም ተሰራ። በዚያ ፊልም የሰው ሥጋ ተከትፎ የሰው አካል እንደ ጥቀርሻ ተለብልቦ ቅርጹ ጠፍቶ አስፈሪ ሆኖ መታየቱ ለአሜሪካ የሚሰጠውን ግምት በመፍራት ፊልሙ እንዳይታይ ተከለከለ። የጃፓን ጋዜጦችም ስለሆነው ነገር እንዳይዘግቡ ወይም ፎቶግራፍ እንዳያትሙ ተከለከሉ። የሆነው ቢሆን የደረሰው ቢደርስ ሰማይና ምድር ቢጣበቁ ውሃ ሽቅብ ቢፈስ ሁሉም ነገር ልኩ መመለሱ አይቀርም። ስለዚህም ሕይወት እንደገና መቀጠል ስላለበት ቱስቶሙ ያማቺና ኮሎኔል ፖልትቤትስም ያን ሁሉ አሳልፈው ወደ መደበኛ ሥራቸው ተመለሱ። አብራሪ ፖልትቤትስ የብርጌዴር ጀነራልነት ማዕረግ አግኝተው በወታደራዊ ክፍል ጡረታ እስኪወጡ ድረስ ቆዩ። በእርግጥ በአንድ ወቅት በሚሊቴሪ አታሽነት ወደ ህንድ ሲመደቡ ህንድ 10 ሺዎችን የጨረሰ ሰው አልቀበልም ስላለች ስሜታቸው ሳይጎዳ አልቀረም። ቱስቶሙ ያማቺ ቁስሉ ካገገመ በኋላ ለአሜሪካኖች አስተርጓሚ ሆኖ ተቀጠረ። በኋላ መምህር ሆነ። ቆይተው የኒውክሌር መሳሪያዎች ምርት እንዲቀንስ ዋና አስተባባሪ ነበሩ። በተባበሩት መንግስታት አዳራሽ ሳይቀር ሰብከዋል። ያሳለፉትን ስቃይና አደጋ በማስረጃነት እያቀረቡ ለሰላም ሲቀሰቅሱ ቆዩ። ያማቺና ቲቤትስ የእልቂትና የምክንያቱ አይን ምስክሮች ሳይተዋወቁ አንዱ የሌላውን ታሪክ እየሰሙና እያዳመጡ ለዓመታት ቆዩ። ብርጋዴር ጀነራል ፖልትቤትስ በ91 ዓመታቸው አረፉ። ፖልትቤትስ እስከ መጨረሻ ሕይወታቸው በሠሩት አንዳችም ጸጸት እንደሌላቸው ሲናገሩ ቆይተዋል። ትክክለኛውን ምግባር መሥራታችንን አምናለሁ። ለዚህ ጥርጣሬ የለኝም። በእርግጥ በርካታ ሕዝብ እንገድላለን፣ ግን በርካታ ሕይወትም አትርፈናል። ጃፓንን አልወረርንም። ቱስቶሙ ያማቺ በ93 ዓመታቸው ባለፈው ጥር ወር አረፉ። ያማቺ ከሁለት የአቶሚክ ቦምብ አደጋ ተርፈው ዕድሜ ጠግበው ለመሞት ሲያጣጥሩም አቶሚክ ቦምብን ከምድረ ገጽ እንዲጠፋ መታገላቸውን አልተውም። የሁለት አቶሚክ ቦምብ ጨረር ተጠቂ ለመሆኔ መንግሥት ዕውቅና ሰጥቶኛል። ይህ ለወጣቱ ትውልድ የአቶሚክ ቦምብን አስደንጋጭነት ከሞትሁ በኋላም ይናገራል። ያማቺ የሞት ዕለት ከንቲባው እንዲህ አሉ። ታሪክ መስካሪያችንን አጣን። ሂሮሺማና ናጋሳኪ የወደሙበትንና ከምድረ ገጽ እንዲፋቁ የተፈረደባቸውን 65ኛ ዓመት አክብረዋል። ትውልድ ይሄዳል፣ ትውልድ ይመጣል። ሂሮሺማና ናጋሳኪም እንደገና ተሻሽለው ተሰርተዋል። የውበት፣ የደስታ፣ የምቾት ከተሞች ሆነዋል። ትውልዱም የዚያለቱን ውርጅብኝ በሙዚየም መግለጫና በሐውልት ያስታውሳል። አሜሪካና ጃፓን ወዳጅ አገር ሆነዋል። አሜሪካ በዘንድሮ ዓመት ለመጀመሪያ ጊዜ በናጋሳኪው መታሰቢያ በዓል አምባሳደሯ እንዲገኝ ልካለች። አንዳንድ ጊዜ መጠን በማይገኝለት መዓት ውስጥ እንደ ታምራት የሚቆጠሩ ገጠመኞች ይደርሳሉ። በሂሮሺማ አቶሚክ ቦምቡ በወደቀበት ዋናው ኢላማ ዙሪያ ሌላ በሕይወት ባልተገኘበት ስፍራ የ8 ዓመት ልጅ ተረፈ። እስካሁንም በሕይወት ይኖራል። በሂሮሺማ ሙዚየም አጠገብ አንዲት ፎቅ አለች። 3 ፎቅ ሆና ጣራዋ ክብ ነው። ቦምቡ የወደቀው በዚያው አካባቢ ስለነበር ሌሎች በአካባቢው ያሉ ትልልቅ ሕንፃዎች ጭምር እንዳልነበር ሆነዋል። ያቺ ሕንፃ ግን ከመስተዋቷ መርገፍ በስተቀር ምንም ሳትሆን ቆመች። በጊዜው የተነሳ ፎቶግራፍ እንደሚያሳየው በባዶ እርሻ ውስጥ ብቻዋን የቆመች ፍራሽ ትመስላለች። አሁን በሙዚየሙ ስር ሆና ትጎበኛለች። በሙዚየሙ ውስጥ አንድ ሰዓት አለ። ሰዓቱ 2 ሰዓት ከ15 ብሎ ቀጥ ብሏል። የሰዓቷ ባለቤት በዚያ ሰዓት በፈነዳው ቦምብ ብትንትኑ ወጥቷል። ሰዓቷ ቦምቡ በፈነዳበት ጊዜ ሥራ አቆማለች፣ ግን አልተሰበረችም። የባለቤቷን ህልፈተ ሕይወት መዝግባ ሥራ ያቆመች የመጀመሪያዋ ሰዓት ሳትሆን አትቀርም።